ድካሞቼ ምንድናቸው? what are my weaknesses? ምንድናቸው ድካሞቻችሁ? ዲሲፕሊን ችግር አለባችሁ? በዓለም ታሪክ ትላልቅ ቦታ የደረሱ ሰዎች በሙሉ ኮመን ፋክተር ነበራቸው። ያ ኮመን ፋክተር ዲሲፕሊን ይባላል። የሚተኙበት ሰዓት ፊክስድ ነው። 4 ሰዓት የሚተኙ ከሆነ 4 ሰዓት ይተኛሉ። ጠዋት 11 ሰዓት የሚነሱ ከሆነ 11 ሰዓት ይነሳሉ። ምግብ የሚበሉበት ሰዓት የተወሰነ ነው፣ ፊክስድ ነው። ዲሲፕሊን አላቸው። አሪፍ ሙቪ ያገኘው ብለው እስከ 7 ሰዓት እስከ 8 ሰዓት አያመሹ። በቃ ህይወታቸው ታይም ቴብል ነው። ዲሲፕሊንድ ናቸው። በዲሲፕሊን ነው የሚኖሩት። እንደዛ ነው እዛ ጋር የደረሱት። ስለዚህ ዲሲፕሊን በጣም አስፈላጊ ነው። ማስተካከል ያለብን የዲሲፕሊን ችግር አለ። ልብሳችሁን አውልቃችሁ ውርውር ታደርጉታላችሁ። ዛጋ ካልሲው እዛ መጽሐፍ መደርደሪያ ላይ ከዛ ምናምኑ እዛ ጋር ልብስ ማስቀመጫችሁ ዛሬ ቢፈተሽ እንዴት ነው? አሁን እኮ ለመሻሻል አይደል? ጫማችሁ በስነ ስርዓት ተጠርጎ የተደረደረው ወይስ አንዱ እዛ ጋር ነው የተደረገው? ልብስ ስትፈልጉ ፒጃማችሁን ስትፈልጉ ትርምስምስ ብሎ እንደዚህ ያገላብጣችሁ፣ እንደዚህ አንዳንዶቻችሁ ራሳችሁን እያያችሁ ነው። ትርምስምስ ብሎ ከዛ ውስጥ አውጥታችሁ ነው የምትለብሱት? ወይስ ፒጃማ ለብቻው ተቀምጧል፣ ሸሚዝ ለብቻው ተቀምጧል፣ ጃኬት ለብቻው ተቀምጧል? ዲሲፕሊን አለ ወይስ there is lack of discipline? የዲሲፕሊን ችግር አለ? ሶሻል ሚዲያ ችግር አለ? ስንት ሰዓት ነው የምታሳልፉት ሶሻል ሚዲያ ላይ? ቲክቶክ ስንት ሰዓት ይፈጃል? አንዷ ዘመዴ ኮንፌስ አረገችልኝ። በቀን ከ3 እስከ 4 ሰዓት ቲክቶክ ይፈጅብኛል አለች። እናንተ እንዴት ናችሁ? ቲክቶክ በጣም ያታልላል አይደለም? ቁጭ ብላችሁ ዝም ብሎ አንዱን ትንሽ አጫጭር ስለሆነ ያታልላል። ግን 3 ሰዓት 4 ሰዓት ነው የምትፈጁት። ፌስቡክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ የሚጠቅሙ ነገሮችን ለይቶ ማየት አንድ ነገር ነው። ግን ይሄ ድካማችሁ ነው ከሆነ አድሚት ጻፉት። የእኔ ድካም አንድ ዲሲፕሊን ችግር አለብኝ፣ ሶሻል ሚዲያ ላይ በጣም ጊዜ ያሳልፋለሁ ብላችሁ ጻፉት። ለማስተካከል ስለሆነ የባህሪ ችግር አለባችሁ፣ ባህሪ ችግር አለባችሁ። ነጭናጫ ናችሁ፣ ትጣላላችሁ፣ ማዘርን ይሄ ትሏታላችሁ። አንድ ነገር ልንገራችሁ፣ ወላጆቻችሁን ካላከበራችሁ፣ እናትና አባታችሁን ካላከበራችሁ የትም አትደርሱም፣ የትም አትደርሱም። you have to honor them። እናት መከበር አለባት። ምስኪን ልትሆን ትችላለች፣ እንዳንተ ያልተማረች ልትሆን ትችላለች፣ ሀብታም ላትሆን ትችላለች። ምናምን ለፍታ ይሆናል፣ ልብስ አጥባ ይሆናል ያሳደገችህ። ስታያት ምስኪን honor your mother። እናትን አክብራት። አባትህ ለፍቶ የመጡት ደክፈው ሊሆን ይችላል። አባታችሁን አክብሩ። እንዲህ እንትን አትበሉ። ይሄ ኦቨር አክት አታርጉ። አባትና እናት ላይ የማይሆን ጉርምስና የሚባለው አለ አይደል? እንደሱ ኦቨር just respect። ወላጆቻችሁን ሳታከብሩ የትም መድረስ አትችሉ። የትም ትልቅ ቦታ መድረስ ትፈልጋላችሁ? honor them። ማዘርን ታዘዝ፣ ፋዘርን ታዘዝ፣ የፈለጉትን ያድርጉ። ሪስፔክት። የእናንተ ኃላፊነት ኦነር ማድረግ። አባትና እናታችሁን ኦነር አሉ። ስለዚህ ካራክተራችን ምንድን ነው? ድካሜ የኔ መሻሻል ያለበት ካራክተር ምንድን ነው ብላችሁ ደግሞ እዩ። አደጋዎቼ ምንድን ናቸው? ሊጎዱኝ የሚችሉ አደጋዎች ምንድናቸው? ትሬት የሚሆኑብኝ በህይወቴ ምንድናቸው ብላችሁ ደግሞ አንድ ፔጅ ላይ ትጽፋላችሁ። ምንድናቸው አደጋዎቼ? ምንድናቸው ሊያጠፉኝ የሚችሉ ነገሮች ምንድናቸው ብላችሁ ጻፉ። ምሳሌዎች ልንገራችሁ፣ ለወንዶች ልንገራችሁ። you don't have to fight to be a man። you don't have to fight to be a man። ወንድ ለመሆን ፋይት ማድረግ የለብን፣ መደባደብ የለብን። እንደውም ቢ ጀንትል፣ ንቀህ ጥለው ሂድ። ከዛ እንደዚህ ብሎ እኔማ ወንድ ነኝ ካላሳየሁትማ አሳየዋለሁ ምናምን ብላችሁ መደባደብ። ዋይ ሹድ ዩ? that's stupid ነው። አትደባደብ። ጀንትል ሆንና ከዛ ይኸው
ጥለኸው ሂድ፣ ትከብራለህ። ፋይቲንግ ብታሸንፍም ችግር ውስጥ ትገባለህ፣ ጥርስ ታወልቃለህ አይደል? እስር ቤት ትገባለህ ትልቅ ሰው ከሆንክ። ብትሸንፍም ትዋርዳለህ። ለምን ትደባደባለህ? ዋይ ሹድ ዩ? ወንድነት መለኪያ አይደለም መደባደብ። ያለ መደባደብ ፖሊሲ አለኝ። አሁን እዚህ ጋር ወጥቶ አንዱ ቢለክፈኝ ወይ ፖሊስ እጠራለሁ ወይ ዞር ብዬ እሄዳለሁ። ያልደብበሽዳይ እንዴት ሰው እንዴት ይደባደባል? እንዴት ይማታል? እዚህ ጋር ሃርት አለ፣ እዚህ ጋር ላንግስ አለ፣ እዚህ ጋር ሊቨር አለ፣ እዚህ ጋር ኪድኒስ አለ፣ እዚህ ጋር ስፕሊን አለ፣ እዚህ ጋር ኢንተስቲን አለ፣ ብላደር አለ። እነዚህ ኦርጋኖች ናቸው። እንዴት ትመተዋለህ? በፍጹም። ስለዚህ ቢጃንትል በፍጹም ፋይታትል ትሬት ነው። አሁን አንዳንዶቻችሁ እንትን ሊመስላችሁ ይችላሉ። ጥላችሁ ምናምን በዚህ ጥላችሁ መደብደብ ምናምን ጀግነት ሊመስላችሁ ይችላል። አይደለም። ስለዚህ አታድርጉት። አንገር ፋይቲንግ ትሬት ነው። አንድ ቀን ህይወታችሁን ያጠፋል። ቅድም እንዳልኩት ነው፣ እስር ቤት ይከታቸዋል። ጓደኞች፣ ፒር ፕሬዠር። ምን አይነት ጓደኞች አሏችሁ? የተለያየ ነገር ውስጥ የሚገቡ ከዛ ሞክራት ስቲችን የሚሏችሁ፣ እስቲ አንዴ ሳባት የሚሏችሁ ጓደኞች ናቸው ያሉት። የፖርኖግራፊ መጽሔት አምጥተው የሚሰጧችሁ ጓደኞች ናቸው ያሉት። መሞከር የማትፈልጉትን ነገር እንድትሞክሩ የሚፈልጉ ጓደኞች ናቸው ያሉት። you have to get rid of them። መለወጥ ካልቻላችሁ አብራችሁ መዋል የለባችሁ። ምክንያቱም ፒር ፕሬዠር አለ። ለረዥም ጊዜ ልትቋቋሙት ትችላላችሁ። አንድ ቀን ግን ትሸነፋላችሁ። መጥፎ ጓደኝነት እቺ እንደምን ድራኳን ለምን አትሞክራትም? ሲጋራ ቴስት አታረገውም? አንደው ቬፕ የሚባል ነገር መጥቷል አይደለም? አንድ ትምህርት ቤት ሰምቻለሁ፣ ተደብቀው ሲያጨሱ። እቺን ለምን ቴስት አታረጋትም? እቺን ለምን መጥፎ ተጽዕኖ የሚያሳድሩባችሁን ጓደኞች ተለዩ። ራስህን ማዳን አለብህ፣ ራስሽን ማዳን አለብሽ። ስለዚህ ከፒር ፕሬዠር መለየት አለባችሁ፣ የግድ ነው። ሌላ አደጋ አዲክሽን አለባችሁ። ትሞክራላችሁ። አሁን የታደላችሁ ናችሁ ያለው እኛ አድርገነው ስላለፍነው። ለምሳሌ ስለ ጫት ልንገራችሁ። ጫት ካቲኖን የሚባል ሰብስታንስ አለው ውስጡ። ስቲሙላንት ነው፣ ካቲኖን ነው የሚባለው እና ሲኤንኤስ ስቲሙላንት ነው። አእምሯችሁን ያነቃል። ስናጠናቅመናል። አይ ሬግሬትት በጣሜን በጣም እጸጸታለሁ። አይረባ ነገር፣ የማያስፈልግ ነገር። ሜዲካል ስኩል እያለን የማይቅሙት ልጆች የማይቅሙት ተማሪዎች 12 ሰዓት ጥናት ይጀምራሉ። 12 ሰዓት ጥናት ጀምረው ማታ 4 ሰዓት ላይ ጨርሰው ይተኛሉ። እኛ ምንቅመው የነበርነው እስከ 4 ሰዓት ድረስ እንቅማለን። እነሱ ሲተኙ እኛ ጥናት እንጀምራለን። እነሱ ጠዋት ፍሬሽ ሆነው በጠዋት ተነስተው ምናምን ሲገቡ እኛ ከእንቅልፍ ጋር ታግለን ሌሊት እንደዛ ምናምን አይጠቅምም። ጫት ምንም ጥቅም የለውም። ምንም አያደርግልህም። እመነኝ፣ ምንም አያደርግልህም። ሲጋራ አጭሻ አውቃለሁ። ሲጋራ የመጨረሻ ቆሻሻ ነገር። ከንፈራችሁን ያጠቁራል፣ ጥርሳችሁን ያጠቁራል፣ ካንሰር ያመጣል፣ ልብሳችሁን ያገማል። ከዛ ደግሞ አንዴ ከቀመሳችሁት ከገባችሁበት በኋላ ለመውጣት ያስቸግራል። እኔ ዶክተር ሆኜ ለማቆም ተቸግሬ ከዛ ባስኬት ውስጥ ጥላችሁት ሲጋራውን ግማሹን ሲጋራ አቁም ያለሁ ብላችሁ ሌሊት ከባስኬት ውስጥ አውጥታችሁ ታጨሱታላችሁ። ያዋርዳል። እመነኝ። ዶንት ቴስት ኢት። በህይወትህ ሲጋራ የሚባል ነገር በእጅህ አትንካው። ቴስት ማድረግ ምንም አይሰራም። ይልቅ ቴስት ታደርገው ይዛል። ቬፕም ይሁን ሲጋራም ይሁን በፍጹም አታድርጉት። እንደዚህ ተጸየፈው፣ እንደ ቆሻሻ ተጸየፈው፣ አትንካው። ሲጋራ ጫትን ምንም አይሰራም። ገንዘብ ከመጨረስ ከማቆሸሽ ከማደንዘዝ ውጪ ሌላ ነገር የለውም። በጣትህ እንዳትነካው። በጣትህ ድራግ ማቶ ማሪዋና ምናምን በዛ ውስጥማ ራስን ዲስትሮይ ማድረግ ማለት ነው እኮ። ራሳችሁ ነው ዲስትሮይ የምታደርጉት። እሱማ ጭራሽ አትሞክረው። ለመሰላችሁ ምላችሁ ይሄንን ወጣቶች የሚሻወዱት ምንድነው? አይ እኔ እኮ ሱስ እንዲይዘኛ አይደለም። አይ ጀስት ዋንት ቱ ቴስት ኢት። ቴስት ማድረግ ፈልጋለሁ። ቴስት ስታደርገው ነው ካች የምትደረገው። ከዚህ ካች ትደረጋለህ፣ ትያዛለህ።
አታድርገው፣ ያጠፋሃል። ትሬት ነው፣ ህይወትህን የሚጎዳ ነው። በኋላ መድረስ ያለብህ ቦታ ላይ አትደርስ፣ መድረስ ያለብሽ ቦታ ላይ አትደርሽ። ትሬት ነው፣ አዲክሽንስ። ከዛ ፖርኖግራፊ ዴንጀር ነው። ፖርኖግራፊ ዴንጀር ነው። ቢቢሲ አንድ ጊዜ ምን አጠና? በየትኛውም ሰዓት ኢንተርኔት ትራፊክ ሲጠና ኢንተርኔት ትራፊክ 50% የኢንተርኔት ትራፊክን የሚይዘው ፖርኖግራፊ ነው። ፖርኖግራፊ የመጨረሻ ቆሻሻ፣ የመጨረሻ ወራዳ፣ የማይጠቅም አእምሯችሁን የሚጎዳ ወደፊት እንኳን ኖርማል የፍቅር ግንኙነት ውስጥ እንዳትገቡ የሚከለክላችሁ ነገር ነው። ሽባ ነው የሚያደርግህ። ሽባ ከአዲክትድ ከሆንክ ደግሞ ከገባህበት ደግሞ ለመውጣት በጣም ያስቸግራል። ተጸየፈው፣ ፖርኖግራፊ ተጸየፈው። ዋቺንግ ፖርኖግራፊ የመጨረሻ ስቱፒድ አክቲቪቲ ነው። አስታውሱ፣ ይሄንን አስታውሱ። ከዚህ ጋር ተያይዞ ከዛ ይሄ ደግሞ አለ ሆሞሴክሹዋሊቲ፣ ግብረ ሰዶም እኛ ሀገርም መጥቷል። እኔ አንድ ነገር ልንገራችሁ፣ በህይወቴ ብዙ ነገሮችን አንደርስታንድ አደርጋለሁ። እንዲያው ነፍስ የገደሉ ሰዎችን እንኳን አንደርስታንድ አደርጋለሁ። ሆሞሴክሹዋሊቲን ግን አንደርስታንድ አላደርገው። I just don't understand it። አንደርስታንድ ለማድረግ ይከብደኛል። ምን ማለት ነው? ምንድን ነው የሚፈልጉት? ምንድን ነው የሚፈልጉት? ወንዱ ወንድ ጋር ምንድን ነው የሚፈልገው? ሴቷ ሴት ጋር ደግሞ ምንድን ነው የምትፈልገው? የመጨረሻ ቆሻሻ ናቹራል አይደለም። እንደዛ ብሎ ነገር የለም። ሳይንሱ ሊያታልል ይፈልጋል። ሆርሞናል አይደለም፣ ናቹራል አይደለም፣ በፍጹም አይደለም። የመጨረሻው በምድር ላይ ያለው ከሁሉም የሚበልጠው ጸያፍ ነገር ደግሞ ይሄ ነው። መጨረሻው ዲስጋስቲንግ ደርቲ የሆነ ስራ ሆሞሴክሹዋሊቲ ነው፣ ግብረ ሰዶም። አንዳንድ ትምህርት ቤቶች አዲስ አበባ ውስጥም ሰምቻለሁ፣ እድሜ ምናምን ይሉና ከዛ ሴክስ የሚለውን ባዶ ይተዋሉ፣ ጾታ። ከዛ 9ኛ ክፍል ስትገባ ትወስናለህ። ምንድን ነው የምትወስነው? 9ኛ ክፍል ስትገባ ወንድ ከሆንክ ወንድ ነህ፣ ፔሪድ። ሴት ከሆንሽ ሴት ነሽ፣ ፔሪድ። እንዲህ አይነት ቆሻሻ ነገር ወደ ሀገራችንም እየገባ ስለሆነ ተጸየፉት። ሆን ብዬ ነው ጠንካራ ቃላት የምጠቀመው። እንደውም በቂ ቃላት የለኝም እነዚህን ለመግለጽ። ስለዚህ ትሬቶቼ ምንድን ናቸው? መጥፎ ባህሪ ያላቸው ጓደኞች አሉ። ሲጋራ ለመሞከር አስባለሁ። ድራግ ቴስት ማድረግ ፈልጋለሁ። በፖርኖግራፊ ተይዣለሁ። በሱሶች ተይዣለሁ። ትሬቶቼ ህይወቴን ዲስትሮይ ሊያደርጉ የሚችሉ ትሬቶች፣ አደጋዎቼ ምንድን ናቸው ብላችሁ ሊስት አውት። ከዛ what are my opportunities? ምን ኦፖርቹኒቲስ አለ እዚህ ዓለም ላይ ስኖር? ምን እድል አለኝ? ምንድን ናቸው እድሎች? ምንድን ናቸው በእጄ ላይ ያሉ እድሎች? ምንድን ናቸው? የመማር እድል አለኝ። ትምህርት የመቀጠል እድል አለኝ። በማታ ይሁን በቀን ይሁን በምን ይሁን የምችለውን አቅም የሚፈቅደውን። ኩዊት አታድርጉ። ዶንት ኩዊት። ለመማር የምትችሉትን ያህል ተማሩ። የምትችሉትን ያህል ለርኒንግ ኦፖርቹኒቲያችሁን ተመልከቱ፣ የመማር እድላችሁን። ከዛ መስራት እድልስ ምንድን ነው ያለኝ? የመስራት እድል ምንድን ነው? ምን መስራት እችላለሁ? እዚህ ሀገር እኮ እናንተ አሁን ዝም ብላችሁ ትማራላችሁ አይደለም? ወጣቶች አሜሪካ እኮ ኮሌጅ ጋርና ስታርባክስ እየሰራች ነው የምትከፍለው ሂሳቧን። ቡና እያፈላች ሻይ እያፈላች ነው ሂሳቧን የምትከፍለው፣ የትምህርት ቤቷን ክፍያ የምትከፍለው። ተመቻችቶላችሁ አክስት ጋር ወይ ወላጆች ጋር ቁጭ ብላችሁ የምትማሩ ከሆነ በጣም ነው የታደላችሁት። የታክሲ እየተሰጣችሁ እየተከፈለላችሁ ነው የምትማሩት። ቀልድ እንዳይመስልሽ። ስታርባክስ ግሮሰሪ ምናምን እየሰራች ለፍታ መታ ሰርታ ገንዘብ ይዛ መታ የትምህርት ቤቷን ከፍላ አፓርትመንቷን ከፍላ ምናምን ነው የምትሰራው። ስለዚህ ወርኪንግ ስራ በፍጹም አትናቁ። አሜሪካ ውስጥ ጫማ መጥረግ የሚባል ስራ አለ። እዚህ ሀገር ሊስትሮች አይደለም። አሜሪካ ኤርፖርት ውስጥ እንደዚህ ከፍ ያሉ ወንበሮች አሉ። እዚህ ጋር ካስተመሩ ይቀመጣል። ጫማው እዚህ ጋር ነው። ጫማ ይጠርጋሉ። ነጮች ናቸው የሚሰሩት። ጫማ እንደዚህ ጨርቅ ይዘው ይጨጸዳሉ። ይህን የሚያስጠርጉት ሀብታሞች ናቸው። ከዛ ይጠርጉና $100 ቲፕ ይሰጠዋል፣ $50 ቲፕ ይሰጠዋል። በቀን 10,000 ሰርቶ ሊገባ ይችላል። ጫማ ነው የሚጠርገው። ሄዳችሁ እንዲህ ጫማ ትጠርጋለህ ብትሉት ምን ማለት ነው የሚላችሁ? ኦፍኮርስ ጫማ ጠርጋለሁ፣ ስራ ነው።
አለቀ። ጽዳት ስራ ነው። ማንኛውም ስራ ነው። ከዛ ታለንታችሁ ምንድን ነው? የተለየ ታለንት አላችሁ፣ የተለየ ስጦታ አላችሁ፣ የተለየ ታለንት አላችሁ። እያንዳንዳችን ውስጥ ታለንት አለ። ታለንቱ ምንድን ነው? ክሪኤቲቪቲ አለ ውስጣችሁ፣ ስዕል አለ ውስጣችሁ፣ ሙዚቃ አለ ውስጣችሁ፣ የአትሌቲክ የሆነ ነገር አለ፣ የመጽሐፍ ችሎታ አላችሁ፣ ግጥም ትጽፋላችሁ፣ ኖቭል ትጽፋላችሁ። ኦፖርቹኒቲ ነው፣ ወደፊት የምትጠቀሙበት ነው። ጥሩ ኮኔክሽንስ አላችሁ። ኮኔክሽን ይኖራችሁ፣ ከዘመዶቻችሁ ጋር ኮኔክትድ ሆኑ። ውጭም ካሉ ተጻጻፉ። ጥሩ ኮኔክሽን ይኖራችሁ። ስትሬንግዞቻችሁ የሆኑትን ነገር ትጨምራላችሁ። ዊክነሶቻችሁ የሆኑትን ነገር ታሻሽሏቸዋላችሁ። እነዚህ ዊክነሶች ብላችሁ አይደንቲፋይ ያደረጋችኋቸውን ታሻሽላላችሁ። ትሬት የተባሉትን አደጋም የሆኑባችሁን ነገሮች ከህይወታችሁ ነቅላችሁ ትጥሉታላችሁ። ጀስት ጌት ሪድ ኦፍ them። ነቅላችሁ አደጋ የሚባላችሁበት ነገር ነቅላችሁ ጣሉት። ኦፖርቹኒቲዎቻችሁን አሳድጉ፣ ተጠቀሙባቸው።